ቻሌንጅ አለ። እኔና አንቺ ለ30 ደቂቃ ወይ ከኔ ጋር ወይ ከዮዳብ ጋር በእንግሊዝኛ አውሪ፣ እኔ ከሶሻል ሚዲያ ልውጣ። ቋንቋ ስላወቀ ምንም ለውጥ የለም። ቋንቋ ኖሌጅ አይደለም። ጌታ ጌታ እያልክ የሰራኸውን 13 ዓመት የህዝብ ኃጢአት፣ የህዝብ እንባ፣ የህዝብ ደም በእግዚአብሔር እንዳው ምን አለ በታጠበልኝ ብለህ እያለቀስክ ሜት ሰበና ድሮፕ አውት ነይ፣ እንግሊዝኛ እናውራ ነይ፣ ልላክልሽ ነይ። ከማኔ when you came I'm going to speak English, you know that, right? እንዴ ዝሆን ነበርሽ እናቱ ቀስ እያልሽ እየሄድሽ ስሜን ያጠፋው ቤታ ሰው በሌለ ቀን ሰው ሆኜ የተገኘውልኝ አንተ ቆሽማዳ አንተ ነው ፌስቡክ ላይ እቺ ተሳዳቢ ሆንኩት። በቃ ትቻለሽ ትጫወት ነው ያልኩት። እኔ ጋር ምን አስመጣሽ ነው ያልገባኝ ነገር። ሰርጀሪሽን በደንብ ተጠገኝ ከዚህ በኋላ ማለት ነው። ለአንቺ የሚያዝን አንድ ነገር የለኝም። ጌታ ምስክሬ ነው። ኮምበሯ ከተነሳች በኋላ በቃ ካለኔ ሰው የለም ተጀመረ። ሁላችንም ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ቤታ ሀቋ እንዲወጣላት እናግዛት። ሶቁ 6 ስትላት ተከፍሎት መተዋል። እንግዲህ ሊያጨበጭቡ እርሱም ትልቅ ኃጢአት ነው የሰሩትኝ። እኔም ደግሞ ማዘር ይነፉ ነው ምሉት የታባቶቹ አቋጫለሁ። እኔና ለአክብሮት ብዬ እንጂ በክብር ተነፉ። ይሄንን ነው ምለው ባለጌ ብትለኝ ተመ የነበረ ነው። ቀማላም ደግሞ ምታስጎረጉረ ስትነካብቅ አንዘረዘረክ። የኢትዮጵያ ደጋፊ ሆነ መጣ። የትኛውን ኢትዮጵያ የምታውቀው ምንድነው? ዮኒ ማኛና ቤታዩ ተነሳባቸው እንደ አዲስ ምንድነው? የሁለቱ ግጭት ድጋሚ አገር ሽቷል መሰለኝ። ደሞና ይግባል እቴቴ በሉት። እቴቴ ጋይስ እቴቴ ቻሌንጅ እንጀምራለን። የሲኒና እቴቴ እንዲሁ እንደተከበርክ ሴቶች መሀል ሳትገባ ዝም ብለክ ጌታ ጌታ እያልክ የሰራኸውን 13 ዓመት የህዝብ ኃጢአት፣ የህዝብ እንባ፣ የህዝብ ደም በእግዚአብሔር እንዳው ምን አለ በታጠበልኝ ብለህ እያለቀስክ መሄድ ትችል ነበር። እኔ አንድ ወቅት እንኳን ቢሆን የወንድምን የሬሳ ሳጥን መግዣ እንኳን መጥቻ አዋጥቻለሁኝ፣ አንበሳ ሰጥቻለሁ። ማመስገን ነበረብህ አንተ ደንቆሮ። እኛውን እንኳን ተነኩ የምትላቸው ሰዎች እንኳን አላየንም። ላይቭ ላይ እግዚአብሔር ያጽና ሲሉ ሲረዱህ እንኳን አላየንም። ሲረዱህ እንኳን አላየንም። ሲያግዙ እንኳን አላየንም። ከጎን ሲቆም እንኳን አላየንም። እኔ ቤታ እንደ ውሻ ይሰድ ምንድነው መስለ የመጣችሁ? ምን አይነት ፍሊዘር ነው ግን? ደብከኝ ፊቴ ደግሞ ሲያስጠጋይዝ በዚህ የሰደብኩ እኔ እንደ ውሻ የሰደብከኝ ስሜን ያጠፋው ቤታ ሰው በሌለ ቀን ሰው ሆኜ የተገኘውልኝ አንተ ቆሽማዳ። እኔ እንድትቆምልኝ አይደለም የቆምኩት፣ ህሊናዬን እንድታውቅ ነው። የቤታ ጀለሶች ስድቡን አጥፉት። የቤታ ጀለሶች አንተ ነው ፌስቡክ ላይ እቺ ተሳዳቢ ሆንኩት። አማራን ይለምናል እያልክ የምትሳደበው፣ ወሎ እንዲሸርሙጣ እያልክ የምትሳደበው አንተ፣ ትግሬዎችን እየሰደብ ቁልቋላ ከአንተ አይተን የታባት ያውቄ ነው የምሰድባቸው ካንተ አይቼ። ተፋቷት በቃ ሰው ተመችቶታል። ተጫዋች ሆናለች። ከዛ ነገር ትታለች፣ ስድቡን ትታለች። ያልኩሽ እኔ ነኝ። ማንም ነው እየተነሳ የሚረግጠሽ ማንም። በቃ ትቻለች፣ ትጫወት ነው ያልኩት እኔ ጋር ምን አስመጣሽ ነው ያልገባኝ ነገር። ሌላውን ቶ የማቀው የቅርብ ዘመዴ ጋይስ እመቤቴን ቢሞት ነው የምላችሁ 3 ወር ቲክቶክ ላይ አልመጣም። ፕሮፋይሌን አጠቁራለሁ፣ በዛው እጠፋለሁ፣ ከራሴ ጋር ሆናለሁ። አንተ እኮ ወንድም ሞተ በተባለ እኔማ መቼስ ክፉ ያው ሰው ሲጣላ ክፉ ያወራል ለምትሉት በውስጤም ለቅርብ ለማቃቸው ሰዎች አውርቻለሁ። ማርያምን ለቅርብ ለማቃቸው ሰዎች አውርተንበታል። እንደምን ጉር ነው ብያለሁ። ምን አስዋሽ ወንድም ሞቶ ፕሮፋይል አንስታ ሳሎን ቤት ውስጥ እቃኔ ደረደረችው እንዲታይላት ከሌሎች የኮረጀችው ጌታ ምስክሬ። ሳሎን ቤት እኮ ነው የደረደረችው ያንን እቃ። ሳሎን ቤት አይደለም መኝታ ቤት ሴቶቹ ያደርጉና ኢትዮጵያ ያሉ ውጭም ያሉ ሴቶች እንደዛ አድርገው ሽቶን ምናምን ቦርሳቸውን ያደርጉና ቪዲዮ ይሰራሉ ከፊት ለፊት። ሳሎን ቤቷ ላይ ስግጥግጥ ያለ ሰገጤ መሆኗን የምታውቀው በዚህ ነው። ሳሎን ቤቷ ላይ ደርድራ ቲቪውን ነቅላ እዛ ቦታ ነው ያስቀመጠችው። መሀይም በጣም ጀለሲ የሚያሳብዳት። እኔን አቴንሽን ስጡኝ ምን ቪው አልኩሽ። ማንም ሰው ሲሳደብ ቪው አለው። ማንም ሰው መጥቶ ከተሳደበ ቪው አለው። እና ሰርጀሪዬ የጂጂ ዝሆን ዘመድ ሰርጀሪሽን በደንብ ተጠገኝ ከዚህ በኋላ ማለት ነው። ለአንቺ የሚያዝን አንድ ነገር የለኝም። ጌታ ምስክሬ ነው የምልሽ። አንድ ነገር አላዝንልሽም። አመጣዋለሁ ጉድሽን። ከዛ በኋላ ታይዋለሽ። አመጣዋለሁ። ከዛ መልስ ትሰጫለሽ። አንስታ ሳሎን ቤት ውስጥ
እቃኔ ግን አንተ ቻሌንጅ እንደራረግ ያው በህዝብ ፊት አንተ $50,000 ባንክ ላይ ካሳየክ ለምንድን ነው ይሄንን የምለው ጋይስ? አሜሪካን ሀገር ከ20 ዓመት በላይ ተቀምጧል አይደል? 27 ዓመት ተቀምጧል አሜሪካን ሀገር። እንግሊዘኛ እችላለሁ ብሏል አይደል? ከቻለ ያንን የሚችለውን እንግሊዘኛ በገንዘብ መለወጥ አለበት። ቋንቋ ስላወቀ ምንም ለውጥ የለም። ቋንቋ ኖሌጅ አይደለም፣ እውቀት አይደለም። ኢንትረስት ካለ ፍላጎት አንድ ሰው ካለው ማወቅ ይችላል። ምንም ችግር የለውም። ገብቷችኋል አይደል? ግን አንተ በዚህ እንግሊዘኛ በምታውቀው እንግሊዘኛ ምን ተጠቅማል? ምን ገንዘብ አትርፋል? ምን አሜሪካን ውስጥ ሰርታል? ምን ባንክ ውስጥ ምንድን ነው የሁሉ ዓመት ቆይታ ቤታዬ የምርም አችልም እንደ እንግሊዘኛ ምንድን ነው ቻሌንጁን ለምን አትቀበልም? ግን ምን ሆና ነው እሷ ራሱ ተምጣል $50,000 ካሳየክ እኔ አወራለሁ። ከዛ በተረፈ ካንተ ጋር ስመላለስ አሉልም። ይሄንን ዘግቼዋለሁ። 50,000 ይኖረዋል እስካሁን እንዴ የሁሉ ዓመት ቆይቶ ዮኒ ማኛ 50,000 ምን አላት? ከሶሻል ሚዲያ የሰራው ብቻ እንኳን $50,000 የምር እንዴ አሬ ይኖረዋል። ስለዚህ አሁን የሊያ ሾው አይደለም $1,000 $500 ቢከፈላት ያዋጣታል። በወር ነው በዩቲዩብ ነው። እኔ እግዚአብሔር አምላክ የዚችን የተዘጋ ጊዜ አልከተመላት የምትሰክነው ዩቲዩበር ተንኮለኞች ገብተው ያዘጉ ጊዜ ተጠናቀቀች። ሌላ ቢዝነስ የላትም እንዴ ሊያ ሾው? ግን እውነቱን ከሆነ ግና በዩቲዩብ ብቻ ተማምናችሁ ከሆነ እንደዚህ ስራ ዩቲዩብ ብቻ ምትሰራ ከሆነ ከባድ ነው። የሆነ በዩቲዩብ ብቻ ሸቀል አድርጋ ሌላ ቢዝነስ ላይ ገንዘቧን ካዋለች ግን አሪፍ ነው ብዬ አስባለሁ። በደንብ ጥሩ ተከፋይ ናት ብዬ አስባለሁ። ሊያ ሾው ታገኛለች። አሬ ምን $500 ከ2,000 በላይ አታገኝም ብላችሁ ነው በወር? ምክንያቱም ኢትዮጵያ ላይ ሌላ ችሎታ የላት፣ ሌላ ስኪል የላት፣ ሌላ ቢዝነስ አልጀመረችም፣ ሌላ ምንም ውስጥ የለችም። በአንዴ የምትደቅ ሴት ናት። ይሄንን አታስተውልም። በአንዴ ድቅቅቅቅ ትላለች። ይህንን አታስተውልም። ሴቶች ትዊት ላይ የተወጠሩ ስለሆኑ ፎከስ የሚያደርጉት የሆነች ነገር ላይ ነው። ከወንበሯ ከተነሳች በኋላ በቃ ካለሌ ሰው የለም ተጀመረ። እንዴ ዝሆን ነበርሽ እናቱ ቀስ እያልሽ እየሄድሽ መጣች። ሰርጀሪዬ ቻሌንጅ አለኝ ሰምተሻል? ቻሌንጅ አለኝ እኔና አንቺ ለ30 ደቂቃ ወይ ከኔ ጋር ወይ ከዮዳብ ጋር በእንግሊዝኛ አውሪ፣ እኔ ከሶሻል ሚዲያ ልውጣ። ሰርጀሪዬ መጥተሻል። ምንድን ነው የምትለው? ኮመንት ላይ እየጻፈችለት ነው። ንግስናውን ሰጠከኝ እኮ ሌላውን አንብቡት። መጥተሻል፣ የስ መጥተሻል። አደራ እንዳትረሽ ለ30 ደቂቃ ከኔ ወይ ከዮዳብ ጉቶ እንግሊዝኛ ስለሚችል እሱና እኔ ወይ እሱን ወይ ደግሞ ሌላ እንግሊዝኛ የሚችል ማን አለ ሶሻል ሚዲያ ላይ የሞጣ እንግሊዝኛ እንግሊዝኛ በጎጃምኛ ተከሽኖ ነው። አይሆንም፣ በጎጃምኛ ተከሽኖ ነው። ስለዚህ የሞጣ አይሆንም። ስለዚህ ዮዳብ ጉቶ ዮኒ ከተጠመቀ ከስንት ጊዜ በኋላ ነው ማለት ነው ስድብ የጀመረው? ትቶ ነበርኩ ስድብ አይደለ? ኧረ በስመ አብ። እዚህ በፎቶ ላይ የምትመለከቷት ግለሰብ የቤታ እናት ነኝ ብላ መጥታለች። ያመጧት ሰዎች ደግሞ ከቤታ ጋር ፐርሰናል ችግር ያለባቸው በግሩፕ ሆነው ቤታን ለማጥቃት ነው። ቤታ እቺ ግለሰብ እናቴ አይደለችም፣ እውነት እናት ነኝ ካለች ወይ አንቺ ቤት ሀቢባ ወይ እኔ ቤት ትምጣና ገስት ገብታ ቪዲዮ አብርታ ፊት ለፊት ታናግረኝ ብላለች። ስለዚህ እባካችሁ ድሬዳዋ አካባቢ ያላችሁ ጂህን ግለሰብ የምታውቁ ካላችሁ አድርሱልን ፕሊስ። ስልክ የላትም እያሉ ነው፣ በሰው ስልክ ነው የመጣችሁ እያሉ ነው። ፕሊስ የምታውቋት ፈልጋችሁ አግኝታችሁ እንድታመጡልን በትህትና እንጠይቃለን። እና አንድ ግለሰብን በግሩፕ ማጥቃት ደግሞ በጣም አሳፋሪና አጸያፊ ነገር ነው።